ሰላም ሰላም ውድ የገኑ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ የሆኑ የእንግሊዘኛ ትምህርቶችን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ እንግሊዘኛ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል። እንግዲህ ከባለፈው የሚቀጥለውን አናባቢ አይን በአጭርና በረጅም ድምፅ እንዴት ማንበብ እንደምንችል ቃላቶችን እየመሰረትን እንዴት በቀላል መንገድ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በድጋሚ ቪዲዮውን እስከ መጨረሻው ማየት እንዳትረሱ። ለቻናላችንም አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ከዛ በፊት ግን ኦንላይን ለማለት ፈልጉ ቤተሰቦችም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄድ ማለት ነው። እንግዲህ በዚህ ጋር እንደምነገርኳችሁ አናባቢ አይ ስንተኛ ድምፅ አላት? መጀመሪያ ስንተኛ ድምፅ አላት? አናባቢ አይ ሁለተኛ ድምፅ አላት። ሁለተኛ ድምፅ አላት። ያ ማለት ምንና ምን ነው ድምጿ? አንዴ እንደ ኢ ትነበባለች፣ ሌላ ጊዜ ደግሞ እንደምን ትነበባለች? እንደ አይ ትነበባለች ማለት ነው። እንደ አይ። ስለዚህ ይሄን ብቻ መማር ያለባችሁ። መቼ ነው እንደ አይ የምትነበበው፣ መቼ ነው እንደ ኢ የምትነበበው የሚለውን ደግሞ እናያለን። አሁን እዚህ ጋር አሁን እንደምታዩቸው ስንት አናባቢዎች ይታያቸዋል? እዚህ ጋር ስንት አናባቢዎች አሉ? ከዚህ ከአንዱ ቃል አሁን ስንት አናባቢ አለ? አይ ብቻ ነች አይደለ? አይ ብቻ። ስለዚህ አይ ብቻ ከሆነች እንደምን ማንበብ አለብን? ኢን ችን አይን እንደምን ማንበብ አለብን? እንደ ኢ ችን ኢ ብለን እናነባለን ማለት። ስለዚህ ኤች አይ እንደ ሂ እናነባለን። ኤም ም ብለን ማንበብ ሂም ብለን እናነባዋለን። እዚህ ከታች ያሉት ምንድነው የምናነባቸው? አናባቢ አንድ ብቻ ከሆነ እንደምን ማንበብ አለባቸው? እንደ ኢ የሚል ድምፅ እንዳለው። ሁለት ወይም ከዛ በላይ አናባቢ። አሁን ከዚህ ጋር ስንት አናባቢዎች ታያላችሁ? አንድ ሁለት ስንት አናባቢ አለ? ሁለት አናባቢዎች አሉ። ስለዚህ ሁለት ወይም ከዛ በላይ አናባቢ ካለው ደግሞ አይን እንደምን ማንበብ አለብን? ራሷን እንግሊዘኛዋን አይ ብለን መጥራት አለብን ማለት ነው። ይሄን ያዙ። አሁን እዚህ ጋር እንደነገርኳችሁ ስንት አናባቢዎች አሉ አልኳችሁ። እዚህ ጋር አንድ አናባቢ ብቻ ነው የተመሰረትን። በዚህ በኩል ያሉት አንድ አናባቢ ሲኖረው እንዴት እንደምናነበው፣ እዚህ ጋር ደግሞ ሁለት ወይም ከዛ በላይ አናባቢ ከአይ ጋር ሌላ አናባቢ ካለ ማለት ነው። በሌላ አባባል እዚህ ጋር አይ አለች፣ ሌላ አይ አለች አይደለ? ስለዚህ ስንት አናባቢ አለ ማለት ነው? ሁለት አናባቢ፣ ከጎኗ ሌላ አናባቢ አለ ማለት ነው። እዚህ ጋር ደግሞ ከጎኗ ሌላ አናባቢ ሳይኖር ራሷ አይ ብቻ ስትሆን ሌላ አናባቢ ከሌለ እንዴት እናነባለን የሚለውን በደንብ እናያለን ማለት ነው። እዚህ ጋር አሁን ስንት አናባቢዎች አሉ እንደነገርኳችሁ አንድ አናባቢ ነው። አሁን ኤች አይን እንደምናነበብን ኢ የሚል ድምፅ እንዲኖረው ሂ ብለን ማንበብ አለብን። ሂ አያችሁ፣ ኢ የሚል ድምፅ አለ። ኤች አይን ሂ፣ ኤምን ም ብለን ማንበብ ሂም ማለት እሱ ማለት ነው። እሱ እንደማለት እንጠቀማለን። ስለዚህ እዚህ ጋር ኢ የሚል ድምፅ እንዳለው አስታውሱ ማለት ነው። ኢ የሚል ድምፅ አለው። እዚህ ጋርስ ኤስ አይን እንደምናንበበው እንደ ሲ ነው ወይስ እንደ ሳይ? እንደ ሲ። አሁንም ኢ የሚል ድምፅ እንዲኖረው እንትን ማለት አለብን ስናነብ ማለት ነው። ስለዚህ ድምፁ ራሱ ይነግራል። ሲ ስትለዋል ኢ የሚል ድምፅ አለ። ስለዚህ ኤስ አይን እንደምን ማንበብ አለባችሁ? እንደ ሲ። ቲን እንደምን ማንበብ አለባችሁ? እንደ ት ሲት ማለት ነው። መቀመጥ ማለት ነው። መቀመጥ። ያ እዚህ ጋርስ አሁንም ኤፍ አይን እንደምናንበበው እንደ ፊ ማንበብ ነው። እንደ ፊ። ኤስ ኤችን እንደምን ማንበብ አለብን? እንደ ፊሽ ማለት ነው። አሳ ማለት ነው። አሳ አያችሁ፣ ፊሽ ስትሉ አሳ እያላችሁ ነው። ኤፍ አይን እንደምን ማንበብ ነው? እንደ ፊ። ኤስ እና ኤችን ባንድ ላይ ሺ ብላችሁ ነው የምታነቡት ጊዜ። ስለዚህ ኤፍ አይን ፊ፣ ኤስ ኤችን ሺ፣ ፊሽ ማለት አሳ ማለት ነው። አያችሁ። አሁን እዚህ ጋር እንዴት እያነበብን ነው? አንድ አናባቢ ስላለ አይ ምን አይነት ድምፅ አለው አልኳችሁ? እንደ ኢ እንደምናነበው እንደ ኢ የሚል ድምፅ እንዳለው ከቃሉ እራሱ ብቻ አናባቢ ከአምስቶቹ አናባቢ አሉ አይደለ? አምስቶቹ አናባቢ ማለት ማን ናቸው? አይ ኢ ጻፍላችሁ። ቆይ አናባቢዎቹ ማለት እነዚህ ናቸው። ኤ ኦ ዩ ከዛ ማናለች? ዩ አልን። ኦ ዩ አይ። አሁን ዛሬ የምንማራት ማለት ነው አይ። ስለዚህ አምስት አሉ። እነዚህ አምስቶቹ የተለያየ ድምፅ እንዳላቸው ሌላ ጊዜም ሰርቻለሁ። ስለዚህ ገብታችሁ ያላያችሁ ቤተሰቦች ድምጻቸው እንዴት እንደሚነበቡ እነሱን በደንብ ማየት ትችላላችሁ ማለት ነው። ስለዚህ አሁን እኔ እያልኳችሁ ያለው አሁን እዚህ ጋር ዛሬ የምናይ አናባቢው አይ ስለሆነ ከአይ ነች አይደለ? አይ ነች። ስለዚህ አይ ሌላ አናባቢ ከጎኗ ከሌለ እንደምናነባለን
አሁን ለምሳሌ ቻለች ቻለች ሌላ ከጎኗ ሌላ አናባቢ የለም። ከነዚህ ውስጥ አሁን ሌላ አናባቢ የለማ እሷ ብቻ ነች። ስለዚህ እሷ ብቻ ከሆነች እንደምታነባት የነገርኳችሁ እንደ ኤ እንደምታነባት ነግራችኋለሁ ማለት ነው። ሌላ ጊዜ ደግሞ ቆይ እዚህ ጋር እናያለን። ሌላ አናባቢ አሁን ከነዚህ ከአይ ውጭ ደግሞ ሌላ አናባቢ ከነዚህ ካለ ምን ማድረግ አለብን ማለት ነው። ድምፁ እንደሚቀየር እንደ አይ እንደምናነበው እናያለን በዚህ በኩል። አሁን እዚህ ጋር ያለውን እንጨርስ መጀመሪያ። ከዛ ቢአይን እንደምናንብበው እንደ ቢ ማንበብ ቢ፣ ጂን እንደምናንብባት እንደ ግ፣ ቢግ ቢግ ማለት ምን ማለት ነው? ትልቅ ማለት ነው። ግዙፍ ትልቅ ለማለት ስፈልግ ቢግ። አያችሁ ቢ ስትሉ አሁን ምን አይነት ድምፅ አለው? ኢሚል ድምፅ አለ አይደል? አዎ እሱ ማለት ነው። ቢግ ትልቅ ማለት ነው። ያ እዚህ ጋርስ አሁንም ኤምአይን እንደምናንብብ እንደ ሚ፣ ኤምአይ ሚ፣ ኤልን ለ፣ ኬን ክ ብለን ማንበብ ሚ ል ክ ሚ ል ክ ሚልክ ማለት ነው። ወተት ማለት ነው። እንደምታውቁት ወተት አያችሁ ኤምአይን ሚ ስትሉ አሁን ኢ የሚል ድምፅ አለው ማለት ነው። ስለዚህ ሚልክ ማለት ወተት ማለት ነው። እዚህ ጋር አሁንም ኤስኤች አይን እንደማንበብ አለብን እንደ ሺ ማንበብ አለብን። ሺ ፒንስ እንደማንበብ አለብን እንደ ፕ ሺፕ ማለት ምንድነው? መርከብ ማለት ነው። መርከብ። እዚህ ጋር አሁንም አራ አይን እንደማንበብ አለብን እንደ ሪ የሚል ድምፅ አለው አይደል? ኢ የሚል ድምፅ አለው ሪ ኤንን ን ብለን ማንበብ ጂን ግ ብለን ማንበብ ሪንግ ማለት ነው። ቀለበት ማለት ነው። ቀለበት ያ አሁን እንደነገርኳችሁ እዚህ ጋር ራሷ አናባቢ አይ ብቻ ስትሆን አሁን ሌላ አናባቢ የለም ማለት። ስለዚህ አይ ብቻ ስትሆን እንደምታነባት ኤ የሚል ድምፅ እንደሚሆን ማየት ኤ ብቻ። አሁን እኮ ለማንበብ የሚያስቸግራችሁ ምን ነው ታውቃላችሁ? አናባቢዎቹን ድምፅ አለማወቅ ነው። የተነባቢው ምናምን ቀላል ነው። እነዚህን ካወቃችሁ ማንበብ መጻፍ ቀላል ነው የሚሆንላችሁ ማለት ነው። ስለዚህ በዚህ መልኩ አንድ አናባቢ ሲኖሩ እንደምናንብቡ ብያችኋለሁ። እንደ ኤ የሚለውን ያዙ በቃ አለቀ። እንደ ኢ ሌላ ከጎኗ ሌላ አናባቢ ከላት እንደ ኢ እናነባለን። እዚህ ጋር ደግሞ ይቀየራል ማለት ነው። እዚህ ጋር አሁን ስንት አናባቢዎች አሉ? ከቃሏ መጀመሪያ ስንት አናባቢ ታያላችሁ? አይ ስንት አለ ማለት ነው? ሁለት ወይም ከዛ በላይ አለው ማለት ነው። ሁለት ወይም ከዛ በላይ አናባቢ ካለው ኤ እሱ ማለት ይቅርታ አይ ምን አይነት ድምፅ አላት ማለት ነው? እንደ አይ ራሷ እንግሊዘኛውን አይ ብለን እንጠራታለን። እዚህ ጋር ምን ብለን ነበር የጠራናት? ኢ ብለን ነበር የጠራናት። እዚህ ጋር ደግሞ ራሷን አይ ብለን እንጠራታለን ማለት ነው። በቃ አለቀ። ይሄን ነው የምትይዙልኝ። ስለዚህ አሁን ስናነብ እንዴት ነው የምናነበው? ቲ አይን እንደምናንበብ አለብን። እንደ ቅድሙ ከሆነ ቲ ብለን እናነብ ነበር። አሁን ግን ታይ ነው የምንለው። አይ የሚል ድምፅ እንደው አይ ማለት ነው። ስለዚህ ቲ አይን ታይ ብለን ማንበብ፣ ኤምኤ ምን ብለን ማንበብ። ታይም ማለት ነው ጊዜ ሰዓት ማለት ነው። ታይም ጊዜ ሰዓት ማለት ነው። ያ እዚህ ጋር አሁን በተመሳሳይ ኤስ አይን እንደምን ነበር የምናነበው? እንደ በዛኛው ቢሆን እንደ ሲ ማንበብ ነበረብን። እዚህ ጋር ግን ሌላ አናባቢ ያለው ከጎን። ስለዚህ ድምፁ ረጅም ስለሆነ ምን ብለን ማንበብ አለብን? አይን ራሷን አይ ብለን ስለምናነብ ኤስ አይን ሳይ ብለን አነበብን። ቲኤን ት ብለን ማንበብ አለብን። ሳይት ማለት ነው ቦታ ማለት ነው። ቦታ መንገድ እንደማለት ነው። እዚህ ጋር አሁን ልብ ካላችሁ ኤስ አይን እንደ ሲ ያነበብናል። ቲ አሁን ኢ ብቻ ነው የተጨመረች። ከዚህኛ ልዩነታቸው ይሄና ይሄ ስፕሊንግ ኢ ብቻ መጨመሩ ነው። ስለዚህ እዚህ ጋር ግን እንደ ሲ ያነበብን፣ እዚህ ጋር ግን እንደ ሳይ ያነበብ ነው። አያችሁ ልዩነቱ? እዚህ ጋር አይ የሚል ድምፅ እንደሚኖረው ማወቅ ነው። እዚህ ጋር የሚል ድምፅ አለው ማለት ነው በቀላሉ። ስለዚህ ኤስ አይን ሳይ ቲኤን ት ብለን ማንበብ። ሳይት ማለት ነው ቦታ ማለት ነው። ቦታ ያ እዚህ ጋር ኤፍ አይን እንደምናንበብ አሁን በተመሳይ ፋይ ብለን ማንበብ አለብን። ፋይ ኤንኤን ን ፋይን ማለት ነው ደህና ጥሩ አሪፍ ማለት ነው። ፋይን ያ እዚህ ጋር አሁን ኤል አይን እንደምናንበብ ኤል አይን ላይ ብለን ማንበብ። ኬኤ ክ ላይክ ኤል አይን ላይ ብለን አንብብና ላይ ስትሉ አይ የሚል ድምፅ አለ። ላይ ኬኤን ክ ላይክ ማለት ምንድነው? መውደድ ማለት ነው። መውደድ አይ ላይክ ምናምን ትላላችሁ። ስለዚህ አይ ላይክ እወዳለሁ። ስለዚህ ላይክ ማለት መውደድ ነው። ስለዚህ መውደድ ላችሁ ጻፉ። እዚህ ጋር ላይ የሚል ድምፅ አለው። ኬኤን ክ ብለን ማንበብ ላይክ ብለን ለቀላሉ አነበብን ማለት ነው። ከዚህ ኤል አይን እንደማንበብ ነው። ላይ ኤንኤን ን ላይን ማለት ምንድነው? ላይን ስንል መስመር እያለ ነው ማለት ነው። መስመር እዚህ ጋር አሁንም ኤምአይን እንደምን ማንበብ አለብን? እንደ ማይ ኤንኤን ኤምአይን ማለት ኤምአይን እንደ ማይ ብለን ማንበብ አለብን። ማይ
ኤንኤ ን ለማንበብ አለብን። ማይን 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 ማለት የኔ ብቻ ለማለት ስንፈልግ ማይን እንላለን። ማይን ማለት የኔ ማለት ነው። የኔ እዚህ ጋርስ አሁንም ቢአይን እንደምን ማንበብ አለብን? እንደ ባይ ኬኤን እንደ ክ ባይክ ማለት ነው። ብስክሌት ማለት ነው። ባይክ ስንል ብስክሌት እያለን ነው ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሸል ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ሁለት ወይም ከዛ በላይ አናባቢ ሲኖረው እዚህ ጋር እንደምናነበብን እንደ አይ አነበብን። አይ ከጎኗ ሌላ አናባቢ በሌላ አባባል እንደዛ ማለት ነው። ከጎኗ በሌላ አናባቢ ካለ ከጎኗ እዚህ ጋር ኢ ስላለ አይ ምን አይነት ድምፅ እንዳላት አያችሁ ማለት ነው። ራሷ እንግሊዝኛዋን አይ ብለን እንደምንጠራት አይተናል። ወደዚህኛው ስትሄዱ ደግሞ እንደ ኢ እናነባታለን። መቼ ነው እንደ ኢ የምናነባት? ሌላ አናባቢ ከጎኗ ከሌለ፣ አሁን እዚህ ጋር እንደምታዩት ራሷ ብቻ ነች። ሌላ እዚህ ጋር ሌላ አናባቢ የሚባል የለም ማለት ነው። ስለዚህ በዚህን ታይም ምን ማድረግ አለባችሁ ማለት ነው? አይን እንደ ኢ እንደምታነቡ ይዛቸዋል ማለት ነው። አይ ቲንክ በትንሹ ቢሆን የገባችሁ ይመስለኛል። ግን በይበልጥ እንዲገባችሁ እናንተ ፕራክቲስ አድርጉ። እየተለማመዳችሁ ሌላ ቃላቶች አሉ። ይሄ እንዲገባችሁ ዝም ብዬ ያመጡት ብዙ ቃላቶች አሉ። እነሱን እያነበባችሁ እኛም እያየ ነው። ዛሬ አሁን ከዚያ ላይ ፍታውን ሰርተናል። ግን ዛሬ እየደጋገምን ስናየው ይገባችኋል ብዬ ስላሰቡ ነው ይዤላችሁ የመጣው ማለት ነው። ስለዚህ በዚህ መልኩ እናንተ መረዳት ያስፈልጋል ማለት ነው። እና ደግሞ ኦንላይን ለማለት ፈልጉ ቤተሰቦች ከመሰረቱ አማርኛም ሊሆን ይችላል፣ እንግሊዝኛ፣ ሂሳብ ከመሰረቱ መማር ፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ መማር መካተት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ፣ ፕራክቲስ አድርጉ። ልምምድ ያስፈልጋል። እንግሊዝኛ ላይ ልምምድ በጣም ያስፈልጋል ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናመቃለን። ቀጣይ ብሪያትም እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ